እንግዲህ ጂጂ ቤት እንደዚህ አይነት ሜሴጅ አንብቦ መልስ መስጠት አይፈቀድም መሰለኝ። አይ እንትን የሚለውን ነው ሜሴጅ። ትልቅ እቃ ግን ጥሩ ነው ሴቶች አይጎዱም ብላ ጽፋ ነው። ቢጎዱ በ5 ቀን 1500 ይደርሱ ነበር በመጻፍ። ኧረ ተይ አንቺ ልጅ የሚጽፉትን እንኳን አያውቁም እኮ። ጂጂ ላስወጣቸው እንዴ እንደዚህ የሚጽፉት? በጣም ስማርት አይሱግር ሀጂ እሱ ስማርት እኮ ነው። በጣም እኮ ስማርት እኮ ነው። አይ ጂጂ ሊያጣሉን እኮ ነው። እንድታስወጪ ፈልገው ሆፕ ብሎ ከስር ይጽፋሉ። ምላጭ ነው ምላጭ። እኔ እኮ ሊባም ሀጂ ቤስት ብላ ትስቃለች። ፎሎ ሳያደርጉ ለምንድን ነው ግን የሚስቁት? እኔ በማወራው ምን አስቆሽ? ምን ጽፎልሽ ነው እንደዚህ የሳቅሽው? እንዴ ታዲያ ሪችዬ ፎሎ የግድ ነው ትያለሽ፣ ግን ፎሎ አላረግሽም እኮ። ይኸውልሽ ደግሞ እኮ ይጽፋል እኮ ጂጂ ወሬ ፈልጋ ነው አትግባ እሷ ጋር ይላሉ። ለአንቺ ደግሞ አስወጪው ይላሉ። አየሽ እኔንም አትግባ አንቺንም አስወጪው ብለው ሊያነጣጥሉ። ወይኔ ሰው ወይኔ ክፋቱ። ከዛ ደግሞ እኮ ስታስወጪው አውቃ ነው ባክክ። ኦፍ ኮርስ እኔ ወሬውን ስለወደድኩት ማለት እኮ ማዋራው፣ ግን አወራሩ ደስ ይላል። በጣም ስማርት ነው። የሆነ ነገር ያደርግና እንደዚህ እኮ ብለዋሉ እናስወርዳቸው እንዲህ እኮ ብለዋሉ ይላል። ጂጂዬ ግን ብለው እኮ ነው ብለው ነው። አሁን ሀሳባቸው ግን ገብቶሻል? ተረድተሻቸዋል? ግን ጂጂዬ ስሚ ቁም ነገር ሀሳባቸው ግን ገብቶሻል? ሀሳባቸው ገብቶሻል? ጂጂ ያስወጪው ከዚህ ጋር አታውሪ ይሉሻል። ለእኔም ከዚች ጋር አታውራ ውጣ ምናምን ክብርሽን ጠብቅ ይሉና ያነጣጥላሉ። ከዛ ለእኔ ሊሉ እኮ ነው። እኔንም ለእኔ አንቺንም ለእኔ ደፋር እኔ ግን ሌላ ቦታ እንደዚህ ስትጀናጀን ብናገኘን ከቤታችን ምን እናደርጋለን? 18ቱ አራዳ 18 ነው 24 18 የምን 24? እኔ 24 እንደ ሰፈር አልቆጥረውም፣ እንደ መንደር ነው የምቆጥረው። 24 ቀበሌ ማለት ከአንድ ትልቅ ፎቅ ጋር ተለጥፎ የተገኘ ቤት ማለት ነው። ታዲያ ዝም ብሎ ነው ሰዎችን ስብስብ አድርገን ሀጂ በእናትና ምናምን የምትጎተት ይመስለኛል። እንዴ ነገርኩሽ እኮ አሁን እሱን ለማስቆም ጥረት ላይ ናቸው። እንዲህ እያሉ ነው ወይ የሆነ ምስክር አሰባስበን አሳስረን ወይ የሆነ ነገር ብለን ከቲክቶክ መንደር ካላጠፋ ነው አንችለውም እያሉ ነው። አሁን ዝም ብዬ ሳስበው ቀሰው ሰብስበው እነዚህ ጎረምሳውን ሰብስበው የምታደርግ ይመስለኛል። እንዴ እየነገርኩሽ እኔ 18 ነው ሰፈሬ፣ ውሎዬ ደግሞ 13 ቀበሌና 22 ነው። የ13 ልጆች ምርጥ በቃ አራዳ ልጅ የበዛበት፣ የ22 ልጆችም እንደዛ ምርጥ ናቸው። በጣም የአራዳ ልጆች የበዙበት 24 ውስጥም አሉ ምርጥ የአራዳ ልጆች፣ ግን ከአራዳው ሰገጤው ይበዛል። ግን ከአራዳው ሰገጤው ይበዛል። ችግሩ እሱ ነው። ሰፈር ውስጥ ራሱ የስሙ መጠሪያ ሰምተሽዋል? ድድ ማስጫ፣ ጎርፍ አስወጋጅ፣ ጨፌ ሰፈር እኮ ሰፈሩ ራሱ መጠሪያው ጎግል ላይ የለም። እንትን ታውቃለህ? ይሄ አስበሽዋል? መስተፋቅር ነው ምናምን የሚባል ታውቃለህ? አይ እኔ እንደዛ አይነት ነገር የለኝም። እኔ አንደበቴና ልቤ ነው መስተፋቅር የሆነባቸው። መስተፋቅር ምናምን አለ እንዴ? ጂጂ ታምኝበታለሽ? በሱ ነገር ታምኛለሽ? በሱ ነገር ያ አንድ እንደዚህ ሴቶቹን እንደዚህ ወንዶችን
አይ እኔ አስተማማኝ ነገር ስላለኝ አያስፈልገኝም። ያ ግን ሌሎች ግን እንደዚህ ነገር የሚያደርጉ አሉ። እንደዚህ ሰይጣን ይዋል እየሞከርኩ ነው። ሰላም ነው ብሮዬ፣ እንዴት ነህ? ጂጂዬ አቤት። ማይ ፎንቃ ማይ ሄርት ድውድው በሲስተርነት ማለት ነው፣ በሌላ አይደለም፣ በእህትነት። ጂጂ አየሻ፣ ካፍሽ ላይ ነው የመለስኩሽ። ናውጣ ልትይ ስትይ መድኃኔዓለም ኪዳነ ምሕረት እስላም ነው ብለሽ ጉዳት ታደርጊኝ ብሏል ሀገሬ ሰው። እንዲህ ነው ሴቶች እንድታቀልጣቸው እንጂ እኔንማ እንዳልቀልጣትም እንጂ ጥርሴ አይጋርብኝ። ተመልሼ ወደ ራሴ ነው የምመለስ። እኔ ምን ማሪፍ ያደርጋል ይመርጣል። ጂጂዬ ግን አንዳንድ ነገር ልንገርሽ፣ የራሳችን የሆነ ጊዜ እኮ ያስፈልገናል፣ እንደ እህትና እንደ ወንድም የምንወያይበት። አሁን አያስፈልገንም ጂጂዬ ነው። አንቺም አሁን አበላሹሽ። አዳምጪኝ፣ ይኸውልሽ ሲጀመር ቤስት ፍሬንድ የሆነ ሰው ከላይቭ በላይ በውስጥ ነው የሚያወራው። እኔ ምንም በውጭማ ደንዝዘህናል፣ ይቅርብን። በውስጥ ደግሞ ታስተኛናለህ። ስለዚህ በቂ ነው ይሄ ራሱ። ጂጂዬ ግን በቃ እኔ በሰው ማይንድ ትመሪያለሽ ብዬ መቼም አስቤ አላውቅም ነበር። ኖ በራሴ የተመራሁት ለምሳሌ ልንገርሽ ጀርመን አልሽ። አሁን ለምሳሌ ጀርመን ስመጣ እኔ አሁን አስጨረሽኛ ጀርመን አልሽኝ። እንደ ፈን እናርግ፣ እንደ ጓደኛሞች፣ እንደ እህትና እንደ ወንድም ተባባልና ተስማማን አይደለ? አሁን እኔ ሞስት ወንትድ የሆንኩ ሰው ነኝ። ላይቭ ላይ ወጥቼ ጂጂዬ ፍላይት ላረግ ነው ስል አስቤው ኤርፖርት ላይ ስንት ፖሊስ እና ስንት ህብረተሰብ እንደሚጠብቀኝ። እንግዲህ የኔ ናት። እኔ ባድሜ አይደለ በባስ አልመጣ አንቺ ጋር ተይ እንጂ ጂጂዬ። አየሻ ለምን እንደሆነ በውስጥ እናወራ ያልኩሽ። እኔ ቶሎ የምትረጂኝ ነገርስ እኔ እኮ ደስ የሚለኝ ባህሪ ቶሎ ነው አንደርስታንድ በኋላ ለቅሶ ነው የምትሆነው። በየቦታው እየሄዱ ይዋት ያቺ ሴትዮ ልታሰድበኝ ነው። ወይኔ ጌታ የሰው መንጋጋ እንደዚህ ይረዝማል። መድኃኔዓለም እኔ እኮ 50 ብር ተበላው የሃም ዘርናት የወም ዘርናት በሚል አስይዤ ርዝመቱ መንጋጋዋ። አጂ ታስጨርሰኛለህ ያለችውን ሰምተሻል? ላይቮታ ስሚ፣ ላይቮታ እኮ ነው ላይቮታ። ስማ አንተ ወንድ እንትኑ ምናምን ይኸው ጣሊያን እመጣልሃለሁ ይኸው እቆርጥልሃለሁ ስትል ከስር ቢላ መያዟን አላየውም፣ በጥርሷን የመሰለኝ። መድኃኔዓለም ከዚህ ማታ ያድነን። ጂጂ አንቺ እኔንም ይገሉኛል። እኔ አልችላቸውም እነሱን እኔንም ይገሉኛል። እንዴ አስበሽዋል? ከዛ መንጋጋዋን ካየው በኋላ የእውነት ፈራዋት። እረ መድኃኔዓለም እንዲህ መንጋጋ። አንቺ ግን ጥርሳችን 36 ነው የሚለው 76 ሆኗል። እንደ አዲሱ ትውልድ። አዲሱ ደግሞ አይደለችም አዲስ እንዳልላት በጣም የቆየች ናት። ወይስ እንዴት ነው? ከሁለት ከተለያየ ሀገር ስትወለጅ ይረዝማል እንዴ ጥርስ? በእግዚአብሔር ሰው በእናትህ ሀጂ በእግዚአብሔር እኔ በጣም ጉዳት ልጅ ናት፣ ግን በቃ ተዋት። በቤት የወቀስኳት አይደለም ጂጂዬ። እኔ ስለ ጥርሷ ርዝመት ነው የጠየኩኝ። ከመንታ ስትሆኝ በቃ በቤት ሀጂ ስሜት። እሺ በቃ የመንጋጓን ጉዳይ እዚህ ጋር እንዝጋው ማለት ነው። እቆርጥልሃለሁ ያለችኝንስ ነገር እንተው። እሱን አትደርስብን። እሷ እኮ ናት ያለችው። ቆርጥልሃለሁ ያለችኝ እሷ እኮ ናት፣ እኔ አይደለሁም። ጂጂዬ ግን አሁን ቅር አለሽ ይቆረጣል ስትባይ ተሰምቶሻል? የወንድምሽ አሁን ተቆርጦ ሌላ ሴቶች አገልግሎት ቢቆምባቸው አትናደጅም? እኔ ወንድምሽ ነኝ አይደለ? እንደ የሚቆረጥበት ቦታ የምትሄደው
እኔማ አልሄድም እኮ እሱን ካለች በኋላ በዚህ ጥርስ ከሚቆረጥ ለምን በመጋዝ አልኩኝ እኮ። በመጋዝ ለምን አይቆረጥም? የተገዘገዘ እንዴ ጥርሷ እኮ ተይው። አይተሽዋል? ጥርሷን ግን ርዝመቱ ይሄ ለዳቦ ብለው የሚገዙትን ቢላ አይተሽዋል? እንተዋት። ትተናታል። ጂጂዬ ተውናት። ሌሎቹ ሄድበት። አይ እሷ ናት ብዙ ሄደችብኝ ብዬ ነው በቃ ትቻታለሁ። በቃል ፕሮግራም ያድላት። እንትናስ ያችኛዋስ ማናት? ሳራ ዳቪንቺ ምናምን የምትባለው ሮማ የምትኖረው እንዴ? ከሷ ጋር ምን አገናኘ እንዴ? እኔ ምን አውቃለሁ? እኔ ማውቃት ረጅም መንጠልጠሊያ ትወጣና ዘላው ውስጥ ገባ ነው ማውቃት። የእኔ ጉዳይ ሲመጣ በየቤቱ እየገባች አቃቤ ሕግ ሆናለች። እሷ ብታው ራሱ እኔ ጠፍንጌ እያለች ነው። እና ስትገባ አቃቤ ሕግ ነው የምትመስልሽ። አቁማ ነው ግን አንተም ብቻ አይደለም ሄዶ እዛ ከንፈሯን እንትን ይያለ ምናምን ብላ እኔን ራሱ እኮ በጣም ጓደኛዬ ነው። አዎ ችግሯ ምንድነው አልገባ። እኔ ማቃት ሰሚ ምስኪን ነበረች። መቼ ነው ከውሃ ውስጥ የወጣችው? እግዚአብሔር ነው ውሃ ውስጥ እኮ ነው ውሏ። አዎ 2 ሜትር ከ40 ናት ቁመቷና እዛ ላይ ስትቆም የሆነ መሰላ ላይ ቆመ ነው የሚመስልሽ። ወደ ላይ ሊወጡ ነው ሊጨምሩበት ነው ታያለሽ። ከዛ መሰላል ናት ብለሽ ገምተሽ የሆነ ረዘመ እንደ መዝለያ ብለሽ ስር ልስትይ መሀል ላይ ቅንጥስ ብላ ስትወድቅ ታያለሽ። ትቻለሁ። እሺ ግን አይ እኔ እቺን ብቻ ጠይቂልኝ ከውሃ ውስጥ መቼ ወጣሽ የሚለውን እንጂ ምንም ሌላ ማውራት አልፈልግም። ጂጂዬ በእጅሽ አሸፍኝው ስታወሪ፣ እጅሽን ለቀቅ አድርገሽ አውሪ። ፍሪ ሆነሽ እሺ አንተ ምንም ምን ያስቀም ከዚህ ምን ወየ የተረገመው ከዚህ ልጅ ጋር ገጥማችኋል። እኔም እግዚአብሔር አውጥቶኛል። እንደ ድሮ ቢሆን እኔ ነበርኩ የምናገረው አይስወር። ግን አሁን እኔ ተረጋጋሁ። በቃ ጂጂ አንድ በጣም የማፈቅራት ልጅ አሁን በውስጥ ደውልልኝ ብላ ጽፋል። እሷ ስትጽፍልኝ ልቤ ሁሉ ነው ደስ የሚለው። በእውነት በጣም በቃ ምርጥ ሰው፣ የሰው ምርጥ ናት። አይ አሁን አለማ ጂጂ ችግር የለም እሷ አንደርስታንድ ታደርገኛለች። ይሄን የመሰለ ጮማ ወሬ ትቼ እሺ ጂጂ የት እንሂድ የት እንግባ? ግን ስሚ የሆነ ቪዲዮ ልከውልኝ እንትና እኔ እሱን አለባበስ ማቆ ድሮ ህፃን እያለን የ4 ዓመት የ5 ዓመት ሆነን እናቴ ከጅዳ ታመጣልን ነበር። ከላይ ጅንስ ከስር ጅንስ ሱሪ ምናምን ተደርጎልን አዲዳስ ጫማ አድርገን ደስ ይለን ነበረ። ልክ እሱን አለባበስ ለብሶ ዮኒ ማኛ ሰይፉ ፋንታውን ላይ ለቀውት ደግሞ ማለት ነው። ድንቡሽቡሽ ያለ ፊቱና ድንቡሽቡሽ ያለ ሆዱን ይዞ ካራቴ ሰርቻለሁ ብሎ እግሩን ሲያነሳ 10 ሳንቲሜትር የማይነሳ እግር ይዞ ካራቴ ሰራለሁ። ጉዌም የኛ ህዝብ ግን የኛ ህዝብ ግን በቃ ሰው አይለይም። እኔ አንድ ሴት መታ ተብዬ ነው ሁሉ ሰው የተነሳብኝ። እሱ ገብቶ አርሴማን ሰድቦ ዮንዬ 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 ይላል። እኔ ምን በደልኩ በሱ አይን? ተው እንጂ አመዛዝ ነው። ጂጂ ግን አለው ግን እሱ ሰውዬ እግሩን ሲያነሳ ምንም ያየሁት ነገር የለም ወይስ ተገርዟል ከናካቴው? እሱ በካራቴስ በቴሌቪዥን በሰይፉ ሾው አይደለ እንዴ ህዝቡን የጠፈጠፈው በዛ እግሩ እንዴ? አይተሽዋል እንዴ እያለ ሲያነሳ እግሩን ፖርኖ የሚሰራ ነው የሚመስለው ይላል አንስቶ እግሩ። ኧረ ወይኔ ያው እዚህ ነገር ጂጂ እኔ በእውነት በጣም ነው በሳቅ የሚገለኝ እሱ ሰውዬ።
ደግሞ ስሚ ኮስተር ብሎ ጠረጴዛ ነገር ደገፍ ብሎ ቆመና ኧረ ሀጂ እያጥረገረገህ ነው ተባልኩኝ። ከዛ ሄድኩኝና ከስሮኜ ስቄ ላኩለት። እየሳኩ ላኩለት። ጥርሴን አልገባም ስላልኩ ነው ቤት ምናምን ቤት ጽፌ ልክለታለሁ። ሀጂ እሱ ነው ይሄኛው ነው ሀጂ ትክክለኛ። እኔ ቤትም አንዳንድ አይነት ሰው አይገባም አለ። 77 ሜሴጅ ሲልክ ከርሞ አልገባም ስላልኩት እኔ ቤት አቤት። ከዛ ኧረ እግዚአብሔር ነጅቦ ምናምን 50 ጊዜ ነው ሲልኩልኝ የነበረው። ከዛ ከስር ማለት ነው እኔ ራሱን ነው ከመድረክ የማወርደው። የምንድን ነው ራሱን እንትን የምለው? አይስወር በጣም ፈራው። ግን በቃ ታዋርደዋል እንዴ? እንደ ጉቺዬ እኮ ነው። ጉቺ አታይም እንዴ? ወደ ሳሮን ስጦታ ሰጥቼ ስገለበት ሀጂዬ ነፍሴ በእግሩ ይድቃ መብቱ ነው ወክ ያርግ ሲፈልግ አይመለከተኝም ማለች። እኔ አላስገባችሁም ልጆች። እሱ የምታውቀው ሰው ካለ አስገባለሁ። እኔ ጂጂዬ እኔ አንቺን ፈልጌ ነው የመጣሁት። አሁን እኔ ሰው አስገብቼ ዜና ርዕስተ ዜና ቢቢሲ አልጀዚራ ምናምን ማዳመጥ አልፈልግም። ፈን ማድረግ የሚፈልግ የምታውቂው ሰው ካለ አስገቢው። እኔ ፈን ላደርግ ነው የመጣሁት። አሁን ቆይ ወደ እንትና ምንድን ነው ወደ ዮኒ ማኛ ወደ ሴጋ ሆነ እና በቃ በሳቅ ነው የሚገለኝ። ከዛ ከስር ማለት ነው አንበሳ ዮኒዬ እንዳታስገባው። ሌላ ደግሞ ይመጣልሻል አስገባው። አረ እንደዚህ አይነት ደነዝ ቤት አልገባም ብዬ ከስር ጽፌ ማዳመጥም አልፈልግም። ላጥ ብዬ ነው የምሄደው። እኔ እኮ ታውቂያለሽ አላዳምጣቸውም ከስር ቁጭ ብዬ ኖርማል ነገር የሆነ ሰውን እዚህ ጋር ቢቃወም የሆነ ሰው እንትን ቤት አስገባው ምናምን ቢል ያስገባል። ከተቃወሙት ደግሞ በቃ ሳያውቅ ነው የሚወርድብኝ። ሆን ስ ለእኔ እንደዚ አይነት ሰው እንዴ በሳቅ ነው የሞትኩት። ግን ያን አለባበሱን አይቼ ሰይፉ ላይ ሲያቀርቡት በእውነት ድንቡሽቡሽ ሲል አሳዝኖኝ በማደጎ ሁሉ ላሳድገው ነበረ። በማደጎ ላሳድገው ብጠይቅ ነበረ ሰይፉን። አይተሽዋል? ድንቡሽቡሽ ብሎ ጅንስ ጃኬት ለብሶ። አሜሪካ ግን ልብስ የለም እንዴ ጂጂዬ? ምን ታናቸው እንደምታቸው ስለ ብር ዶላር የሚሰቅሉት እንጂ ከብዛት እኮ እኛ ቀበሌ ውስጥ እንኳን እሱ ቤት ያለው ጠረጴዛ የለም። አሁን ቀበሌ እዛ ድሮ እንኳን የነበር እንትኑ አሁን እኮ ነው የለወጠው። ራሱ ቴሌቪዥኑ ራሱ ጥግ ጋር ነበር የተሰቀለው። እንትኑ ራሱ ፍሪጁ ምናምን ዳንቴል ነበር የለበሰው። የእውነቴን እኮ ድሮ የሆነ ካራክተር ሰላም ነው ብሮዬ። ድሮ ዳንቴል ምናምን ነበር የሚያለብሰው። ታይ እንዳይሄድብሽ ዮኒ ምን አለ ከዚህ በላይ ምን ይሄድብኛል? ይሄድብኝ አይደል? ቢሰሙኝ አለው ሰውዬ። እኔ እናት ከሰውዬ ሰው የሚለው መጥቷል። አካውንት አልመጣችም። ቅድም መታ ነበረ ከላይ የጻፈችልኝ ነበረ። እንዳይሄድብሽ ይሉኛል። ሀጂዬ ምን ይሻለኛል? እንዴ ፈንቲ ቀላል ማነው ሀጂ እንዳይሄድብሽ የሚለው? እኔ ጂጂ እንዴት እኔ አንቺን ቃል ንቄ እሄዳለሁ? ዮኒ ማኛ እንዳይሄድብሽ። ዮኒ ማኛ አዊ ጂጂ ደግሞ ዳምጠውሻል። በዳምጦ ሁሉ እኮ ሄደውብሻል። ምን ሄዱ አልሄዱ? አሁን ሄዱ ተብሎ እንዴ ሄዱ ተብሎ አሁን በእነሱ ሰው ይነሳል። ቴንክ ዩ ሶ ማች። እንዴ ሄዳችሁብኝ ብቻ በዳምጦ ሁሉ ሄደዋል እኮ በዳምጦ ሁሉ እኮ ሄደዋል። ዳምጦ አስፋልት ሰርተውብሽ ተራምደውብሽ ስንት ነገር ያደረጉ ሰዎች አሁን ደግሞ ቢሄዱ ምን ያሳቀቀሻል? አሁን ይገባሉ። የሆነ ፎቶ ደግሞ የለጥፉና ያንቺ እንዲህ ሲያረጋት ይቺ እንዲህ ብለው ደግሞ ይለፈልፉብሻል። እንግዲህ ከኢሮፕ አሜሪካ ይሻላል ይላል። በ7 ቀን አንዴ ከመኪና ላይ ወርዶ ቤቱ የሚገባ ህዝብ የተሰበሰበበት ሀገር። አሁን እንደዚህ ኧረ ተው የምታወሩትን ወቁ እንዴ! አናያቸውም እንዴ? 6 ቀን መኪና ላይ
ሜሊ እኮ አሜሪካ እናት ይገልልችሁ ማን ሜሪዬ ሜላ ሜሪዬማ ታዲያ ሜሪዬ መኪና ላይ ተንጠልጥላ ትዞራለች እንዳትዞራ ነው ሪታዬ እንዴ ሪታዬን ከነዚህ ጋር ተወዳድረታለች እንዴ እኔ እናት ቦስ እኮ ናት እሱ ድሮ እየኖረች ነው ግን እየተናገረ ነገር ያለው ሪታዬን ከነሱ ጋር ማወዳደር የለብሽም እሺ ትክክል ግን እንደከፋት እነዛ በ7 ቀን የሚሰበስቡትን እሷ እኮ በአንድ ጊፍት ነው የምትለቀው ስለዚህ ቦስ ናት ማለት ነው